President Trump released a photo of the suspect who has been identified by multiple officials as 31-year-old Cole Thomas Allen. Here is what we know. ሚያዝያ 25 በዋሽንግተን ሂልተን ሆቴል ቅዳሜ ምሽት ላይ የዋይት ሃውስ ጋዜጠኞች ዓመታዊ የክብር እራት የሚበሉበት የአጋፔ ዕለት ነው። በአዳራሹ ውስጥ ፕሬዝዳንት ዶናልድ ትራምፕ፣ ቀዳማዊት እመቤት ሜሊና ትራምፕ፣ ምክትል ፕሬዝዳንት ጄዲ ቫንስ እና በመቶዎች የሚቆጠሩ የሀገሪቱ ከፍተኛ ባለስልጣናት ተሰባስበዋል። ድባቡ በሳቅና በጨዋታም ተሞልቷል። ነገር ግን ከዚህ ደማቅ ድግስ ጥቂት ሜትሮች ርቆ በሆቴሉ የደህንነት መፈተሻ ኬላ አቅራቢያ በድንገት የሞት ድባባን ጃቦም ነበረ። ምሽት 2:35 በአዳራሹ የላይኛው ፎቅ ላይ ድንገተኛ ጥይቶች ተተኮሱ። ግርግር፣ ጩኸት፣ ግራ መጋባትም ተፈጠረ። የቢቢሲው የሰሜን አሜሪካ ዘጋቢ ጋሪ አዶኑሁ በስፍራው የነበረ ሲሆን የሰማውን ድምፅ ከፊል አውቶማቲክ መሳሪያ የሚያወጣው የሚቀጥል ድምፅ ሲልም ገልጾታል። በዚያች ቅጽበት የአሜሪካ ከፍተኛ አመራሮች የጥቃት ኢላማ ሆነው ነበረ ሲልም በዘገባው አካተዋል። ተጠባባቂው የዩኤስ ጠቅላይ አቃቤ ሕግ ቶድ ብላንች ክስተቱን ሲያብራሩ ፕሬዝዳንት ትራምፕና ባለስልጣናቶቻቸው የቀጣት ጥቃት ኢላማዎች መሆናቸውን የሚያሳዩ ጠንካራ መረጃዎች አሉም ብለዋል። በቦታው ጥቃት ለመፈጸም ሲንቀሳቀስ የነበረውና የጥይቱ ተኳሽ በቁጥጥር ስር የዋለም ሲሆን ተኳሹ የ31 ዓመት ወጣት ኮል ቶማስ አለንም ይባላል። በቁጥጥር ስር ከመዋሉ በፊት በሆቴሉ ፎቆች ላይ በከፈተው ተኩስ አንድ የሚስጥር አገልግሎት አባልም ቆስለዋል። ጥቃቱ እንደተሰማ የሚስጥር አገልግሎት አባላት በመብረቅ ፍጥነት እርምጃ የሚወሰዱ ሲሆን ማህበራዊ ሚዲያ ላይ የተሰራጨው ቪዲዮ እንደሚያሳየው በመጀመሪያ ምክትል ፕሬዝዳንት ጄዲ ቫንስ ነበረ ከአዳራሹ የወጡት። ከጥቂት ሰከንዶች በኋላ ደግሞ ፕሬዝዳንት ትራምፕ በመከላከያ ታጅበው እንዲወጡም ተደርገዋል። ይሁን እንጂ ፕሬዝዳንት ትራምፕ ለደህንነት አባላቱ አልመች ብለው ነበር። በኋላ ላይ ለ60 ሚኒት ፕሮግራም እንደተናገሩት ምን እየተፈጠረ እንደሆነ ለማየት ፈልግ ነበረ ብለዋል። ደህንነቶቹ እባኮትን መሬት ላይ ይተኙልን ብለው እስኪለምኗቸው ድረስ ሁኔታውን በአይናቸው ለማየት ይሞክሩ እንደነበረም አልሸሸጉም። ከዚህ ሁሉ ግርግር በስተጀርባ ተኳሹ ኮል ቶማስ አለን ማን ነው የሚለው ጥያቄ የዓለም መገናኛ ብዙሃን አጀንዳም ሆኗል። አለን ከካሊፎርኒያ የመጣ ሜካኒካል መሐንዲስ ነው። ነገር ግን የሙያዊ ገጽታው እውነተኛ ዓላማውን አይገልጽም። ግለሰቡ ከሎስ አንጀለስ ተነስቶ በባቡር ቺካጎን አቋርጦ ዋሽንግተን ዲሲ የደረሰው የጥፋት ተልዕኮ አንግቦ ነበር። ፖሊስ እንደደረሰበት መረጃ አለን 2 ጠመንጃዎችንና ቢላዎችን የታጠቀ ከመሆኑም በላይ ከጥቃቱ ጥቂት ሰዓታት ቀደም ብሎ ለቤተሰቦቹ የጽሑፍ መልእክት ልኮ ነበረ። ይህ መልእክት ማኒፌስቶም ተብሏል። በቢቢሲ አጋር ሲቢኤስ የታየው ይህ ሰነድ አለን የትራምፕን አስተዳደር አባላት ከከፍተኛ እስከ ዝቅተኛ ለማጥፋት አቅዶ እንደነበርም ያሳያል። ባለስልጣናቱ ላይ ለመድረስ አስፈላጊ ከሆነ ሆቴሉ ውስጥ ያለ ማንኛውም ሰው እመታለው የሚል ቀጥተኛ ዛቻንም አስፍረዋል። የአለን ወንድም ይህንን ሰነድ እንደደረሰው በኮንቲከት ለሚገኝ ፖሊስ ቢደውልም መረጃው ለፌዴራል ባለስልጣናት የደረሰው ጥቃቱ ከተፈጸመ ከሰዓታት በኋላ ነበር። ፕሬዝዳንት ትራምፕ ለፎክስ ኒውስ ሲናገሩ ይህ ሰው በልቡ ውስጥ ለረጅም ጊዜ የቆየ ከፍተኛ ጥላቻ ነበረው፣ ቤተሰቦቹም ችግር እንዳለበት ያውቁ ነበረም ብለዋል። በተጨማሪም ተኳሹ በጽኑ የክርስትና ተቋሚ እንደነበረም ገልጸዋል። ነገሩን ይበልጥ ያከፋው ግን በዚሁ ሰነድ ላይ የተጠቀሱ ቃላትን ተከትሎ የተነሳው የቃላት ጦርነት ነው። ፕሬዝዳንት ትራምፕ በታዋቂዋ ጋዜጠኛ ኖራ ኦዶኔል የቀረበላቸውን ጥያቄ ተቃውሟል። በሰነዱ ላይ የተጠቀሱትን ሕፃናትን አላጋጭና ከዳተኛ የሚሉ ቃላትን አንስታ ለጠየቀቻቸው ጥያቄ ትራምፕ ውርደት ነሽ፣ እኔ ከነዚህ ውስጥ አንዳቸውም አይደለሁም በማለት በቁጣ ምላሽም ሰጥተዋል። ይህም በፕሬዝዳንቱና በጋዜጠኞች መካከል ያለውን የቆየ ፍጥጫ ዳግም እንዲቀጣጠልም አድርጎታል። ይህ ጥቃት በአሜሪካ ዲሞክራሲ ላይ የተሰነዘረ አደጋ ተደርጎ ተወስዷል። የቀድሞ ፕሬዝዳንት ባራክ ኦባማ ወዲያውኑ ባስተላለፉት መልእክትም ጥቃቱ በዲሞክራሲያችን ውስጥ ቦታ የለውም ሲሉም አውግዘዋል። የብሪታንያው ጠቅላይ ሚኒስትር ኬር ስታርመር በበኩላቸው በፕሬስ ነጻነትና በዲሞክራሲያዊ ተቋማት ላይ የተሰነዘረ ጥፋት ሲሉም ገልጸውታል። የካናዳና የአውስትራሊያ መሪዎችም በተመሳሳይ ሁኔታ ድርጊቱን ኮንነዋል። ይሁን እንጂ ፕሬዝዳንት ትራምፕ ይህንን የግድያ ሙከራ ከራሳቸው ፖለቲካዊ አጀንዳ ጋር ማያያዝም አልረሱም። በትሩ ሶሻል ገጻቸው ላይ በዋይት ሃውስ ወይንም በነጩ ቤተ መንግስት ውስጥ እየተገነባ ያለው ሚስጥራዊ አዳራሽ ወይንም ሚሊታሪ ቶፕ ሴክሬት ቦርሩም ተጠናቆ ቢሆን ኖሮ እንዲህ ያለው አደጋ አይደርስም ነበር በማለት ግንባታውን ተከላክለዋል። ይህ ግንባታ ቀደም ሲል በርካታ የህግ ፈተናዎች ሲገጥሙት የነበረ ፕሮጀክት መሆኑ ይታወቃል። ይህ
ይህ በዋሽንግተን ሂልተን የደረሰው አደጋ ለትራምፕ ሶስተኛው የግድያ ሙከራ ነው። በፔንሲልቬኒያ ጆሮአቸው ከተመታበትና በፍሎሪዳ በጎልፍ ሜዳቸው ከተሰነዘረው ጥቃት በኋላ አሁን በዋሽንግተን ዲሲ ዩኒቨርሲቲ ላይ የተፈጸመው ሙከራ የደህንነት ስጋቱን ወደ አዲስ ምዕራፍ ማሸጋግሮታል። በአሁኑ ወቅት በሆቴሉ ውስጥ የነበረው ግርግር ረግቧል። ቆስሎ የነበረው የሚስጥራዊ አገልግሎት አባልም ከሆስፒታልም ወጥቷል። ነገር ግን የክስተቱ ጠባሳ በአሜሪካ ፖለቲካ ላይ ቀርቷል። ተኳሹ ኮል ቶማስ አለን በፌዴራል መኮንን ላይ ጥቃት በመፈጸምና በኃይል ወንጀል የጦር መሳሪያ በመጠቀም በዛሬው ዕለት ፍርድ ቤትም ይቀርባል። ፕሬዝዳንት ትራምፕ በዋይት ሃውስ ባደረጉት አስቸኳይ መግለጫ ጋዜጠኞቻችን ለኃላፊነት የሚሰማው ዘገባችሁ አመሰግናለሁ ማለታቸው ያልተጠበቀም ነበር። ሆኖም ልዩነቶቻችንን በሰላም እንፍታ የሚለው ጥሪያቸው አሜሪካ ያለችበትን የፖለቲካ ዋስትና አልባነት ቁልጭ አድርጎም ያሳያል። ጥያቄው ግን በአንድ በኩል በዲሞክራሲያዊ መድረክ ላይ የሚሰነዘር ጥይት፣ በሌላ በኩል ደግሞ እያደገ የመጣው የፖለቲካ ጥላቻ አሜሪካን ወዴት እያመራት ነው የሚለው ነው። የዋሽንግተን ሂልተን ሆቴል ተኩስ የግድያ ሙከራ ብቻ ሳይሆን የአንድ ትልቅ ሀገር የዲሞክራሲ ስብራት ማሳያ ሆኖ በታሪክ መዝገብ ላይም ሰፍሯል።